የሀቢብቲ ምናምን ማለት ያቀራቸዋል እንደፈለግ አይ ከወንዶች በኋላ ስለተወለድ ከዛ ነው ባላቴ በናትሽ ግቢለት አቤት ስማ ወጣት በባለቤትሽ ድምጽ የምታወሪው ነው የምትመስለው ዛሬ ሜካፕ ፊት ያስፈልጋል ይምጣ ይፈተሽ እኔ እኮ ካሜራም ዳኞቹም ሳይውሽ እንትኑ ሶያ ሶሱን እንኩ ኪሴ ውስጥ ቀስብላችሁ ጨምሩ አልኩ ሳልሞኔላ የሚባል በጣም አደገኛ ባክቴሪያ ከሱ ይነሳል እኔ ዛሬ ውድድሩ በጣም ደስ ስላለኝ አልተቀመጥኩም አሁን ልቀመጥ እስቲ ምግባችሁን ስናየው ገና ስትሰሩ ገና በቃ ያስታውቃል እውነት አልተማራችሁም ግን እቺ በግርግር ቲቪ ለመጀመሪያ ጊዜ ልታይ ሌባ የሚለው ቁጥር እያነሰ ሲመጣ ቆመ ሌባው ምን ነው ይባላል ሞራል የለም ማበላ ቃላጆ እሺ የተወደዳችሁና የተከበራችሁ ውድ አባይ ቲቪና የሼፍ ዚማጀት ቤተሰቦች እንዴት ሰነበታችሁ እንዴት ከረማችሁ እንዴት አላችሁ ዛሬም እንደተለመደው ሁለት ጥንድ ተወዳዳሪዎችን ይዘንላችሁ በሰዓታችን መተናል እንግዲህ ጥሩ ውድድር እንድታዩ ምኞታችን ለዛሬ ተወዳዳሪዎች የሰጠናቸው 6ቱ ግብአቶች የዶሮ እግር ዝኩኒ ፒታ ብሬድ እርድ ዳርክ ሶያ ሶስ ናና ወይም ሚንት ናቸው ዛሬ በተሰጠው 6ቱ ግብአቶች ሼፎቹ ቢሆኑ ምን ይሰራሉ ወይ ግምታዊ ቅድመ አስተያየታቸው እንዲሰጡን የመጀመሪያውን ለሼፍ ቅድስት ላንቺ ሰጣለሁ እሺ ሼፍ ቅድስት ጉንፋን ስለያዛት ይቅርታ አድርጉላት እሺ በባለቤትሽ ድምጽ የምታወሪ ነው የምትመስለው ዛሬ እንግዲህ እኔ በሆነ ይሄንን የምሰራው የዶሮ እግሩን ከአጥንቷ ለይቼ እንደ ስቲር ፍራይ ከትፈውና በፒታ ብሬዱ ሮል አድርጌ ራፕ አደርጋለሁ ሚንቱንም እጨምራለሁ እኔ ግን እንዲሁ ሳስበው ኃይለኛው አይዲያ የተወሰደባችሁ ይመስላል አይደል ፒታ ብሬድ ሼፍ ፍሳ ምናልባት ይሄን ቺክን ከሪ ሊያደርጉት ይችላሉ ያው ከሪ እርግጥ እርድና ከሪ ያው በቀለም ይመሳሰላሉ በጣም ይለያያሉ ነገር ግን ቺክኑን ከታትፎ ከአጥንቱ በመለየት እንደ ከሪ ይጠቀሙና እርዱን በሱ ይሰሩታል ከዛ ፒታውን ከጎን ሶስ አይሚን ከቶስት አድርገው ከጎን ሊያቀርቡት ይችላሉ ብዬ ገምታለሁ እናመሰግናለን ሼፍ ፍሬ እሺ ያው እንዳሉት ሊሰሩ ይችላሉ ግን አሁን ተወዳዳሪዎቻችን እያየን ስንመጣ አድቫንስድ የሆኑ ልጆች እያጋጠሙ ስለሆነ ድንገት ዶሮውን ገንፈል አድርገው በናና ቅጠልና በሶያ ሶስና በእርድ ቀምመው ትንሽ አቆይተው በዳቦ ዱቄትና በእንቁላል አሳልፈው ሊጠብሱት ይችላሉ የዶሮ እግር ስለሆነ ብዙ የተለመደ ስለሆነ ወጣቶችም ልጆች ስላሉበት የተጠበሰ የዶሮ እግር ሊያቀርቡ ይችላሉ አድቫንስድ ከሆኑ እስካሁን እንዳየናቸው ጎበዝ ተወዳዳሪዎች ከሆኑ ፒታ ብሬዱን ቶስት አድርገው እንደማባያ ሊያቀርቡት ይችላሉ ግን የቱ ይከብዳል አሁን አድቫንስ ስለሆኑ ልጆች ከመጣ ከሪም ያው በጣም ፌመስ የሆነ ሜኑ ነው አይደል ቺክን ከሪ ዋው ራፑም ቀላል ነገር አይደለም ዋው ሶስት የተለያየ ነገር ነው ያላችሁ ግን ከሶስቱ የሚያልፍ አይመስለኝም በቃ ትንሽ ዳርክ ሶያ ሶሱ ሊፈትናቸው ይችላል ካበዙበት ጣም ላይ ዶሚኔት ሊያደርግባቸው ይችላል እንጂ ሌላው ከነዚህ ውስጥ የሚወጡ አይመስለኝም እኔ ደግሞ ራፕ ካልሰሩት ፒታ ብሬዱን ምን እንደሚያደርጉት ለማየት ከራፕ ሌላ ዝም ብለው ከጎን ካቀረቡት ያው እንደተሰራ አይቆጠርም አይደል ምን እንደሚያደርጉት ሁሉንም አብረን የምናየው ይሆናል የሼፎቹን ቅድመ አስተያየት ሰምተናል ተወዳዳሪዎቹስ ምን ሊሰሩ ይችላሉ የዛሬ ተወዳዳሪዎችን ወደዚህ ጋብዛለሁ የኋላ ጌጥና ቤቲ ሐምዛና አቤኔዘር ተወዳዳሪዎች በሼፍ ዚማጀትና በአባይ ቲቪ ስም እንኳን ወደ ተወዳጁ የሼፍ ዚማጀት
የምግብ ዝግጅት ውድድር ኑ ጣዕምን እንፍጠር ብለን ስንጠራችሁ ስለመጣችሁ ከልብ እናመሰግናለን። ውድድሩ ያማረ የተሳካ እንዲሆንላችሁ በእኔና በሼፎቹ ስም መልካም ምኞቴን እገልጽላችኋለሁ። ውድድራችን 35 ደቂቃ ይወስዳል። እናንተ የምታደርጉት በ35 ደቂቃ አንድ አይነት ምግብ ግን 3 ሰሃን ነው የምትሰሩት። ዳኞቹ 3 ስለሆኑ የሰራችሁትን አንድ አይነት ምግብ 3 ሰሃን ላይ ማካፈል ማለት ነው። እኛ ቀድመን የምንሰጣችሁ 6 ግብአቶች አሉ። ከ6ቱ ግብአት በተጨማሪ አብሬ ብጨምርበት ያጣፍጥልኛል፣ ሚዛን ይደፋልኛል ብላችሁ ያሰባችሁትን ከሼልፍ ላይ ብቻ ከመደርደሪያው ላይ ያሉትን ግብአቶች ለማንሳት 2 ደቂቃ ይሰጣችኋል። በ2 ደቂቃ ውስጥ ሁለታችሁም አንድ ላይ መሄድ ትችላላችሁ፣ ወይም ደግሞ ማሰቢያ ጊዜ ስለምሰጣችሁ አንድ ሰው ወክላችሁ ይሄን አንሳ ማለት ትችላላችሁ። በ2 ደቂቃ ውስጥ አንስታችሁ መጨረስ አለባችሁ። ከ2 ደቂቃ በኋላ ከመደርደሪያው ላይ ምንም ዕቃ ማንሳት አትችሉም፣ ግን ከጀርባችሁ ያሉት ቅመማ ቅመሞች በ35 ደቂቃ ውስጥ በፈለጋችሁ ጊዜ መጠቀም ትችላላችሁ። ፍሪጅ ውስጥ ያለውን ዕቃ አይከለከልም። ቅርጫቱን ይዛችሁ ዕቃ ታነሳላችሁ ማለት ነው። ነግሬያችኋለሁ፣ ድጋሚ እንዳትረሱ። የምትሰሩት ምግብ ላይ የተሰጣችሁ 6ቱ ግብአቶች በጣም ደረጃ ሼፎቹ ማግኘት አለባቸው። ያንን 6ቱ የግድ መካተት አለባቸው፣ እንዳትረሱ 6ቱ። ለመጀመሪያ ጊዜ 2 ወንድ ተወዳዳሪዎች በአንድ ላይ የመጡት እናንተ ስለሆናችሁ ለራሳችሁ መቀለጫ። በዛ ላይ በእድሜያቸውም ገና ቲኔጀር ናችሁ እንዴ? ስንት ነው እድሜያችሁ? 23። ያንተስ ሐምዛ? 23 ከዜሮ ክፍል ነው እንደጀመራችሁ ጓደኞች ነው። ለማንኛውም ከዚህ በኋላ እያሸነፋችሁ ከሄዳችሁ ሁለታችሁም ግሩፖች የራሳችሁ የሆነ የግሩፕ ስም ያስፈልጋችኋል። እነ የኋላ ጌጥ። የኋላ ጌጥ ግን ምንድን ነው? ከኋላ ያለ ጌጥ ነው? አይ ከወንዶች በኋላ ስለተወለድክ ከዛ ነው የኋላ ጌጥ። ኦኬ፣ በእናትሽ ግቢለት። አቤት ስም አወጣጥ! አየህ፣ ስንት ወንድ ተወልዶ ነው? 2። ከ2 ወንዶች በኋላ ስለተወለደች የኋላ ጌጥ አሏት። እውነት እኮ ሴት ልጅ ናት እኮ ጌጥ። ይዋሻል እንዴ? ስለዚህ የግሩፑን ስም ማንን በለው? ባለ ተስፋ። ተስፋችሁ እንዲለመልም እኔ መልካም ምኞቴን ገልጬላችኋለሁ። ባለ ተስፋ ብላችሁ ያዙላቸው። እናንተስ የግሩፓችሁ ስም ማን ነው? ሳባ ኖባ። የተለየ ትርጉም አለ እንድትነግረን የምንችል? የድሮ ኢትዮጵያ ስም ነው። ኖቢያዊ መንግስት የሚመራት ጊዜ ጮክ በል ድምጽ። ኖቢያዊ መንግስት በሚመራት ሰዓት በሚያስተዳድርበት ሰዓት ኢትዮጵያን ሳባ ኖባ አላት እና የኢትዮጵያ ስም የድሮ መጠሪያዋ ነው ማለት ነው። ሳባ ኖባ ምንድን ነው ትርጉሙ? ለምንድን ነው ይህን ስም የመረጣችሁት? ያው ኢትዮጵያዊ አይደለን? ኢትዮጵያዊ ስለሆንን በኢትዮጵያ መጠራት ያለብን ስማችንን ኢትዮጵያ አድርገነዋል። በዛ ነው እንዴ? ኖባ ኢትዮጵያዊ ነው እንዴ? አይደለም፣ የድሮ ኢትዮጵያ የምትጠራበት ስም ነው። እንደሱ ገለጥልኛል። እሺ፣ ለምንድን ነው ድሮ ኢትዮጵያ የምትጠራበት ስም ነበር? ዓመተ ምሕረቱ ትዝ ይላል? አይ ነው በስንተኛ ክፍለ ዘመን ምናምን እንደሆነ? አይ ምናልባት እነ ፍስሐ ከኖሩ ብዬ ነው በዛ ዘመን። ሁለቱም ሳባ ኖቫ እና ባለተስፋ ተብለው ስማቸውን ሰጥተዋል። አሁን የምነግራችሁ የምትጨምሩትንም ግብአቶች እንድታቁ 6ቱን ለዛሬ የሰጠናችሁ ግብአት እነግራችኋለሁ። የዶሮ እግር፣ ዝኩኒ፣ እርድ፣ ዳርክ ሶያ ሶስ፣ ፒታ ብሬድ እና ሚንት ወይም ናና ናቸው። ገብቷችኋል አይደል? ከዚህ ማየት ከፈለጋችሁ አንዴ እዩት፣ በአይናችሁም እዩት፣ ክፈቱና እዩት። ለምታነሱት ነገር ዝም ብላችሁ ከምትሮጡ አይታችሁ ጠቃሚ የሆነውን ነገር ታነሳላችሁ። አያችሁት? ተጨማሪ ግብአት የምታነሱበት 2 ደቂቃ ተጀምሯል።
በኋላ ብትፈልጉ ከመደርደሪያው ላይ ማንሳት ስለማትችሉ አሁን ተጨንቃችሁ አስባችሁ በደንብ ትፈልጉትን አንሱ። ሰዓት አላችሁ። አንድ ሙሉ ደቂቃ ስለሚቀራችሁ አስቡና አንሱ። ወይኔ እንዳትሉ ሀያ 25 ሰከንድ ይቀራቸዋል። ሀያ ሰከንድ እርግጠኛ ናችሁ? 15 ሰከንድ 10 9 8 7 6 5 4 3 2 1 0 የተወደዳችሁ ውድ የአባይ ቲቪ እና የሼፍ ዚማጀት ቤተሰቦች የዛሬው በሁለቱ ግሩፕ መካከል የሚደረገው የምግብ ዝግጅት ውድድር 35 ደቂቃው ተጀምሯል። ሰዓቱ ቆሞ ስለማይጠብቃችሁ ውድድራችሁን ከሰዓት ጋር አድርጉ። መጀመሪያ በደንብ በፍጥነት ከሰራችሁ በኋላ ብዙ ጊዜ ይኖራችኋል። እስካሁን እንደማየው ምንም ስራ አልጀመራችሁም። የሼፍ ዚማጀት ውድድር ያማረ እንዲሆን ትልቁን አስተዋጽኦ የሚወስደው ስፖንሰራችን አልፊ ትሬዲንግ ነው። አልፊ ትሬዲንግን ከልብ እናመሰግናለን። ይሄን ሁሉ የኪችን ዕቃ ያሟላልን አልፊ ትሬዲንግ ነው። አድራሻቸው ካቴድራል ትምህርት ቤት አካባቢ ወለላ ኮመርሻል ምድር ቤት ቁጥር 1 ብዙም ሳይርቁ ቁጥር 2 ወለላ ኮመርሻል አጠገብ ነው። ትላልቅ ሄቪ ዲቲ የሆኑ ለ5 ስታር ሆቴሎች የሚሆኑና ለሬስቶራንት የሚሆኑ ብዙ ዕቃ አላቸው። የዳቦ መጋገሪያ፣ የአይስክሬም ማሽን፣ ግሪል፣ የተለያዩ ዕቃዎች ስላላቸው ሂዱና ከጥሩ መስተንግዶ ጋር በጥሩ ዋጋ መሸመት ትችላላችሁ። ስልክ ቁጥራቸው ይሄው ከዚህ በታች ይገኛል። ሃሎ በሏቸው። በእኔ እይታ ችሎታ እንዳላችሁ ያስታውቃል። እየሰራችሁ ስሙኝ። ግን 5 ደቂቃ እንዲሁ ሄዷል። አሁን የቀራችሁ 30 ደቂቃ ስለሆነ እጃችሁ እንዳትቆርጡ ረጋ ብላችሁ ስራ ተከፋፍላችሁ መስራት ነው ያለባችሁ። መልካም እድል ይሁንላችሁ። ማጠብ ጥሩ ነው፣ ግን በማጠብ ቀለሙ እንዳይለቅ ወደ ስራ ግቡ፣ ወደ አክሽን።
ግን እኔ ይቅርታ አድርጉልኝ ሰዓት ሊያንሳችሁ ስለሚችል እኔ ደስ ስላላችሁኝ ነው ፍጥነታችሁን ተወዳዳሪዎች ከተሰጣችሁ 35 ደቂቃ ውስጥ 10 ደቂቃውን በአግባቡ ተጠቅማችኋል። የሚቀራችሁ 25 ደቂቃ ስለሆነ ትንሽ ፍጥነታችሁን እየጨመራችሁ መልካም እድል። አሁን ደግሞ ስለ ምግብ ምን ያህል ያውቃሉ የሚለውና ኢንስትራክተር ኢዮብ ከሰጠኑ 6ቱ ግብዓት አንዱን ወስዶ ሙያዊ መግለጫ የሚሰጠን ሰዓት ነው። ኢንስትራክተር ኢዮብን ወደዚህ ጋብዘዋል። ሰላም፣ የኢትዮጵያ ምርጥ በሆነው በአባይ ቲቪ እና በሼፍ ዚ ማጀት የምግብ ዝግጅት ውድድር ይህንን ውድድር የምትመለከቱ ተመልካቾቻችን ዛሬ ደግሞ ይዘንላችሁ የቀረብነው የምግብ አይነት ወይም ደግሞ የምግብ ግብዓት አንደኛውን ነው። ናና ወይም ደግሞ ሚንት የምንለውን የምግብ አይነት ነው ወይም ደግሞ አትክልት እሱን ነው የምናየው። ይህ ናና በምግብ ውስጥ ሀርብስ ወይም ደግሞ ይሄ መልካም ቃና ያለው እጽ ብለን የምንከፍለው ነው የምናየው ነው። ኖርማሊ ምግብ ውስጥ በእርጥብም በደረቁም መልክ ሊገባ ይችላል። በምግብ ዝግጅት ክፍል ውስጥ ይሄ ናና ሁላችን በብዛት እንደምናውቀው ሻይዎች ውስጥ የሚጠጡ ሻይዎች ውስጥ ይገባል። ሶሶች ውስጥ እነዚህ ማባያ የምንላቸው ውስጥ ሶሶች ውስጥ ይገባል። ሰላጣ ውስጥ ተከትፎ መግባት ይችላል። አሁን በጣም በከተማ ውስጥ እየተለመደ ያለው ሞሂቶ የሚባል የኩባ ኮክቴል አለ። ኮክቴሎች ውስጥ ይገባል። በጣም ከተሞች ውስጥ እየተለመደ ነው ያለው። በተለይ እሱ በብዛት ነው የሚገባው እዛ ውስጥ እና በሱ ውስጥ ይገባልና አንዳንድ ኮክቴሎች ላይ ይገባል። ስለዚህ በተለይ እነዚህ የማዕድ ቤቶች ውስጥ እነዚህ ምግቦች ውስጥ እየገባ በጣም ትልቅ አስተዋጽኦ የሚያደርግ ወይም ደግሞ ጣዕም በመስጠት የሚያገለግል እጽ ነው። ባይዘው ሚንት የምንለው የተለየ ንጥረ ነገር ምንድን ያለው በውስጡ ብለን ስንመለከት በጣም ከፍተኛ የሆነ ቫይታሚን ኤ ያለው የማንጋነስ በጣም በተለየ ሁኔታ ማንጋነዝ አለው። ይሄ ቫይታሚን ብዙ ጊዜ ቁስልን እንዲደርቅ በማድረግ አጥንት ላይና በሽታ የመከላከል ላይ በጣም ከፍተኛ አገልግሎት የሚሰጥ ማዕድን ነው። ይሄንን በመያዝ በጣም ይታወቃል። ከዛ ውጪ ፎሌት አለው በውስጡ። ይህም በተደጋጋሚ ብዙ ጊዜ አይተነዋል። በተለይ ጊዜ ከእናቶች ጋር በተገናኘ ትልቅ አስተዋጽኦ የሚያደርግ ነው ፎሌት። እሱ በውስጡ አለው ማለት ነው። ምንድን ነው ናናን በምግቦች ውስጥ በመጠቀም ምን ጥቅም እናገኛለን ወይም ደግሞ ይሄ የጤና ጥቅሞቹ ምንድን ናቸው ብለን ስንመለከት አንደኛ ይሄ አይቢኤስ የሚባለው የኢሪቴብል ቦዌል ሲንድሮም የምንለው በተለይ አንጀት ውስጥ ወይም ሆድ ውስጥ በተለይ ስርዓተ ልመትን የሚያዛባ ወይም የቧንቧዎች ህመም ነው። የሆድ ህመም ያመጣል። ብዙ ጊዜ ጋስ በአንጀት ውስጥ እንዲሞላ የሚያደርግ ይሄንን በመከላከል ትልቅ አስተዋጽኦ አለው። በተለይ ይሄ ናና ውስጥ የሚገኘው ሜንቶል የሚባል ኮምፓውንድ አለ። እሱ ኮምፓውንድ በጣም ትልቅ አስተዋጽኦ ያደርጋል። ይሄን በተለይ ደግሞ ምግብ አለመፈጨትን በጣም ረጅም ጊዜ ምግብ ውስጥ የመቆየት ችግር በጣም ያቀላል። አንዱ ይሄ ነው። ሌላ ከቆዳ ጋር በተገናኘ በጣም ጥቅም አለው። በተለይ ይሄ ኮስሞቲክ ኢንዱስትሪ ላይ በጣም የሚንት ቮላታይል ኦይል እንዲገባ ይደረጋል እና በተለይ ቆዳ ላይ የሚወጡ አንዳንድ ስፖቶችን በመቀነስ ትልቅ አስተዋጽኦ ያደርጋል። ከዛ ባሻገር ደግሞ የደም ዝውውርን በከፍተኛ ደረጃ ያሻሽላል። ስለዚህ ናናን በሻይ ውስጥ በሰላጣ ውስጥ በዚህ አሁን በጣም እየተለመደ መጣ በሞሂቶ ውስጥ እያካተትን ወይም ደግሞ በሶሶች ውስጥ እያካተትን ምግቦቻችን ውስጥ እንድናስገባ እንመክራለን ማለት ነው። እንግዲህ በቀጣይ ወደ ውድድሩ በራችኋለሁ። ተወዳዳሪዎች ከተሰጣችሁ 35 ደቂቃ 20 ደቂቃ ተጠቅማችሁ 15 ደቂቃ ይቀራቸዋል። ምን ነው ልጨምርልሽ? ቀና ብላ እንደዚህ ነው ያየችኝ። በኋላ እንዳይቆጫችሁ አሁን በደንብ አስቡ፣ በደንብ ተረጋጉና አስቡ። 15 ደቂቃ
አሁን ለደረሳችሁበት ለሁለታችሁም ግሩፖች ብዙ ማሰራት የሚችል ስለሆነ ተጠንቅቃችሁ ጥርት ያለ ነገር አቅርባችሁ ወደ ተከታዩ ዙር ለማለፍ እድላችሁን አመቻቹ። እኔ ዛሬ ውድድሩ በጣም ደስ ስላለኝ አልተቀመጥኩም። አሁን ልቀመጥ እስቲ። ጊዜያችሁ ለምንድን ነው በዚህ የምትፈጁት? ለሚቀጥለው አሰራር የማትፈልጉት ከሆነ ጊዜያችሁ በማይሆን ነገር አታጥፉ። አሁን አንተ ቦል እያጠብክ ነው። ቦል ማጠብ ጥሩ ነው። ከስር ግን ሌላ ቦል ሳህን አለ። የቀራችሁ 10 ደቂቃ ብቻ ነው። መልካም እድል። ዳኞቹንም እኔንም ፍዝዝ አርጋችሁናል። መጨረሻውን ለማየት በጣም ጓጉተናል። እንዲህ ሽር ብትን ያደረገችኝ ደግሞ ፌስ ኦፍ ሀበሻ ጥበብ ናት። ፌስ ኦፍ ሀበሻ ጥበብ የምትገኘው ሻላ መናፈሻ አካባቢ ነው። በጣም ቆንጆ ቆንጆ ጥበብ ለተለያዩ ዝግጅቶች የሚሆን አላት። ሂዱና አሪፍ አሪፍ ጥበቦችን ሸምቱ። ፌስ ኦፍ ሀበሻን ከልብ እናመሰግናለን። ስልክ ቁጥራቸው ይኸው ከዚህ በታች አለ፣ ደውሉላቸው። ሰዓታችሁ ከሰዓት ጋር አድርጉት የምታረጉትን ነገር። አምስት ደቂቃ ብቻ ነው የቀረው። ፍጥነት የግድ ነው። አሁን የሁላ ድካም ከንቱ እንዳይቀር እነሱ ጉዳይም አልሰጣቸው በሰዓት እንደሚጨርሱ እርግጠኛ ናቸው። ምንም አቴንሽን አይሰጡም። ከተሰጣችሁ 6ቱ ግብዓት ምንም ነገር መቅረት የለበትም። ዳኞቹ ፊት የግድ መምጣት አለበት፣ እንዳትዘነጉ።
የነ ሳባኖቫ ግሩፕ 4 ደቂቃ እየቀረ የሰሩትን ሳላድ ሳህን ላይ በማውጣት ላይ ይገኛሉ። እዚህም ብዙ የቀረ ነገር አይመስለኝም እነ ባለ ተስፋዎቹ ጋር መልካም እድል። ግን አሁን ከሰዓት ጋር አብሮ ሩጫ ያስፈልጋል። የግድ ነው። ሁለት ደቂቃ ከ40 ሰከንድ ነው የሚቀረው። እነ ባለ ተስፋም ሳህኖቻቸውን እየደረደሩ ነው። የመጨረሻ 2 ደቂቃ ብቻ ነው የቀረው። ፍጥነታችሁን የግድ ነው። በጣም ያምራል የሰራችሁት ነገር፣ ግን ፍጥነት ይፈልጋል። 1 ደቂቃ ከ40 ሰከንድ ይቀራል። ሃምሳ 5 ሰከንድ ብቻ ነው የሚቀረው። 40 ሰከንድ 30 ሰከንድ 25 ሰከንድ 20 ሰከንድ አስቡ 15 ሰከንድ 10 9 8 7 6 5 4 3 2 1 0 ይቆማል። እዚህ ጋር ይቆማል። አንዴ በእኔ ስም ደግሞ ድገሙላቸው። እንደገና በሼፎቹ ስም እንዲህ ካልን ስናጨበጭብ ልንውል ነው። ያስጨበጨበን ስራችሁ ነው። ሲያዩት ያላማረ ሲበሉት ያቀራል። ተረቱን ነው የምትችሉት እናንተ። በቃ የምትችሉትን ነገር ሰርታችኋል። እሺ ይበጃል። ይሄ ሚዛን ይደፋል ያላችሁን ሰርታችኋል። ለኔ ማንም አሸነፈ ማንም፣ ሁለታችሁም አሸናፊዎች ናቸው። አጨብጭቡ ለራሳችሁ። በጣም ደስ የሚል ውድድር ሲታይ ሁል ጊዜ ዳኞችንም ተመልካቾችንም ቤተሰብንም ሁሉንም ያስደስታል። ካሜራማኖች እንኳን እንደዚህ ፊታቸው ዛሬ ፈካ ብሎ አይቻላል። ወይ በኋላ የሚበሉት ነገር አስቦት ይሆናል ወይ ተደስተውባቸው ይሆናል። መጨረሻ የምናየው ይሆናል። የመጀመሪያ ገበታ የምናቀርበው አንቺም ታምኛለሽ የነ ሳባኖቫን ነው። ለምን ያው በትንሽ ሰከንድ ነው፣ ብዙ አይደለም። እናንተ የሰራችሁትን ምግብ ለሼፎቹ ታቀርባላችሁ። አጨብጭቡላቸው እንዴ! አጨብጭቡላቸው ስለ አንድ ነገር ትዝ ብሎኝ ነው። የሆነ ሌባ ተይዞ ከኋላ ሌባ እያሉ ሰዎች እየተከተሉት ነው። ከዛውን ሰው እየቀነሰ ፖሊስ ጣቢያ እስኪደርስ ድረስ ሰው እየቀነሰ ሲመጣ ሌባ የሚለው ቁጥር እያነሰ ሲመጣ ቆመ ሌባው። ምን ነው ይባላል? ሞራል የለም። ያለ ሞራል አልሄድም አለና ሞራል ያስፈልጋል። የተወደዳችሁ ውድ አባይ ቲቪ እና የሼፍ ዚ ማጀት የምግብ ዝግጅት ውድድር ቤተሰቦች በዛሬ እንዲህ ባማረ ውድድር አልተደሰታችሁም ብል እውነት እንደው ቃላት ያጥረኛል። እንደዛ ማለትም አይቻልም።
በጣም ደስ የሚል ውድድር ነበር የተደረገው። ግን በአይኔ ደስ አለኝ እንጂ መጨረሻው ፍርዱ የዳኞች ነው። ሼፍ ቅድስት የነ ሳቫኖቫን ምግብ እንዴት አገኘሽው? በአባይ ቲቪ የሼፍ ዚ ማጀት እንኳን በሰላም መጣችሁ። ምግባችሁን ስናየው ገና ስትሰሩ ገና በቃ ያስታውቃል። እውነት አልተማራችሁም? ግን አያያዛችሁ፣ አከታተፋችሁ በቃ ፕሮፌሽናል ነው እና ሁሉንም ነገር ስቴፑን ጠብቃችሁ ነው የምትዘሉት፣ ነገር የለም። በጣም ደስ የሚል ሾው ነበር። ፈዘን ነበር ስናያችሁ የነበረው። ወደ ምግቡ ስንመጣ ሳላዱ፣ ቴስቱ፣ ማርኔት አደራረጉ፣ ሲዝን አደራረጋችሁ በጣም ቆንጆ። ትንሽ ቅር ያለኝ ዘይቱን ከላይ አንሶ መሰለኝ። ድሬሲንጉን ለብቻ ስትሰርተ ነበረ አነሰና እንደገና ከላይ አረካት። ሌላው ቺክኑን በምትከትፉበት ጊዜ ቾፒንግ ቦርድ አጠቃቀማችሁ ትክክል አልነበረ። በእርግጥ በነጩ ከትፋችሁ ሌላ አልተጠቀማችሁበትም። እሱ ጥሩ ነገር ነው መመለሳችሁ። ግን ዶሮ ስንከትፍ በቢጫ መክተፊያ ላይ ነው መጠቀም ያለብን። እሱ እንደ ክፍተት ነው። ሌላ ዶሮን ዲቦን እያደረግ ከአጥንት ውስጥ ታላቅቁ ጆጉን እዛው ነበር ያስቀመጥከው። እሱ ደግሞ ምን ያመጣል? ይሄ ክሮስ ኮንታሚኔሽን የምንለው ጆጉን ውሃ ልታመጣ ስትል ሌላ ነገር ይበክልብናል። እሷ ላይ ትንሽ ክፍተት አለ። ቺክኑን የሰራችሁበት ማርኔት ያደረጋችሁበት ነገር በጣም የሚገርም እንደ አስተያየት ፒታ ብሬዷን ትንሽ ሞቅ አድርጋችኋት ማዮን ደግሞ እዛ ላይ ብትቀቡትና ሮል ነገር ብታደርጉት አሜዚንግ የሆነ ነበር። ግን ሳስላል በቃ እንደዚህም ሆኖ ግን በጣም አሪፍ ነገር ነው ያየነው፣ ደስ የሚል ነገር። ከሴፍቲ አኳያ ደግሞ ስናይ ሎሚውን እንደዚህ ነበረ፣ ሳት ካለ እጅህን ነበር የሚመታ። ስለዚህ ያው ስንሰራ ሴፍቲ ያስፈልገለ፣ እሱንም ሀሳብ ውስጥ ከታችሁ ከጥንቃቄ ጋር። በቤት ቋንጣ ተዘለዘላለን። የቀረውን ደግሞ ያው ጓደኞች ግን እንደመሰለኝ የቢጫው መክተፊያ አንድ ላይ ከሽርጡ ጋር በረኪና ከምንመስል ብለው መሰለኝ ለከለር ለዛ ብለው መሰለኝ እያዝናናን እያስተማርን እንዲሁም ብለን ነው። ሼፍ ቅድስት እናመሰግናለን። ሼፍ ፍስሐስ? እሺ እንኳን በአባይ ቲቪ ሼፍ ዚ የምግብ ዝግጅት ውድድር በደህና መጣችሁ። በጣም ጥሩ የሆነ ዝግጅት ነበር ያደረጋችሁት። ከመጀመሪያ ስራውን ለመጀመር የነበራችሁ አቅም፣ ለመስራት የነበራችሁ ጉጉት፣ እንዲሁም ምክክራችሁ በጣም ይገርም ነበር። ምክንያቱም ለምክክር እንደዚህ ጊዜ የወሰደና ይህን ብናረገው ያለ ብዙም አላጋጠመኝም። እናንተ በደንብ ነበር የተመካከራችሁት። ያ በጣም ጥሩ ኳሊቲ ነው። ያም ደግሞ ምን መስራት እንዳለባችሁ ቀድማችሁ እንደተመካከራችሁ ያሳውቃል። አንድ የስራ ክፍፍላችሁ በጣም ጥሩ ነበረ፣ ያን የሚመሰክረው። ምክንያቱም ይሄን አንተ ስራ ይሄን እኔ ለስራ የመባባል ነገር ያለ መሆኑን ያ የተደራጀ አጀማመራችሁ ነውና እሱን በጣም አደንቃለሁኝ። ሌላው በስራው ሂደት የነበሩ ክፍተቶችን ያው ቅድስት ጠቅሳቸዋለች። እኔ አልደግመውም ጊዜ ማከባበከን ውጭ እነሱን ጥንቃቄዎች በቀጣይነት በደንብ ማዳበር እና በደንብ ማስተዋል ይፈልጋል። ወደ ቀጣይ ዙር ልታልፉ ብትችሉ ማለት ነው። ስለዚህ እነሱን ነገሮች ማስተካከል ያስፈልጋል። ሌላ ሁልጊዜ ድሬሲንግን ስትሰሩ መጀመሪያ ላይ መጨረስ፣ ድሬሲንጉን ለብቻው ሰርቶ ቅመማውን በኋላ ሎሚ ከማድረግ በላዩ ላይ እንደገና ዘይትም አድርጎ እንደዚህ አሁን ይሄ ምንድነው ቅቤ በጣም የበዛበት አይነት ሰው ነው የሚመስለው። ቅቤ እንዴት ነው በጣም ያስጠላል። ቫልዚን ምናምን ብጭልጭ ይላል አይደል? እና የአፒታይት ይዘጋል፣ ደስ አይልም ከላይ እንደዚህ ቅባት በጣም ሲታይና እሱን ክፍተት ያመጣው ቅመማችሁ በላዩ ላይ ስለሆነ ነው። እዛው ድሬሲንጉ ለብቻው አልቆ የሚቀመሙት ቅጠላቅጠሎቹም ሆነ አትክልቶቹ ለብቻቸው ታጥበው ተከታትፈው ከዛ በኋላ ያን ድሬሲንጉንና ቅጠላቅጠሉን አንድ ላይ ስታዋህዱት ቅመማው እዛ ጋር ያልቃል። ስለዚህ መጨመር ብቻ አያስፈልግም ማለት ነው ለብቻው። በኋላ እሱ ክፍተት መስተካከል አለበት። ያ ነው ጉድለቱን ያመጣው። ከዛ ውጭ ወደ ፕሬዘንቴሽኑ ስንመጣ ፕሌቱ ላይ ወይም ሳህኑ ላይ ሁልጊዜ ማንኛውም ምግብ ማለቅ ያለበት ጎድጓዳ ውስጥ ነው። ወደ ጠርዝ መምጣት የለበት። መሀል ላይ ማለቅ አለበት። አሁን ቂጣው ዳር ድረስ መጥቷል። አሁን ለማስተናገድ ምግቡን ሰውየው እየነካ ነው የሚሰጠው ሰው የሚሰጠው ማለት ለሚመገበው እና ሁልጊዜ ጎድጓዳ ውስጥ መሆን አለበት። እንደዚህ በጣም በዝርዝር ግብረ መልሱን ወይም ፊድባኩን የምነግራችሁ በጣም ጥሩ የሆነ የስራ አፈጻጸም ስላየን ነው።
ከዛ አንጻር ይሄን ብታስተካክሉት በጣም ጥሩ ነው። ፒታ ብሬዱ ቅድስት እንዳለችው ትንሽ ስራ ብትጨምሩበት፣ ያው እንዳላችሁት የጊዜ እንትን የእናንተ ጉዳይ ነው የሚሆነው። የኛ ጉዳይ ተስተካክሎ መምጣቱን መገምገም ነው እና ከዛ አንጻር እንትን አላለም። ቶስት ቢደረግ ኖሮ በጣም ጥሩ ነበር። የግድ መጠቅለል የለበትም ግን በዚህ መሰረት ገባ ብሎ እና ቶስት አርጋችሁት መሀል ላይ አርጋችሁ ቺክኑን ብታመጡ ጥሩ ነው። ቺክኑ ትንሽ ደረቅ ማለት ነገር አለው። ጣዕሙ ምናምን ጥሩ ነው፣ ትንሽ ደረቅ ማለት ምክንያቱም በራሱ በቂጣው ለመብላት ይደርቃል። ከሰላዱ ጋር አዋህዶ ለመብላት ጥሩ ነው፣ ግን በቂጣው ለመብላት ትንሽ ድርቀት አለው። ከነዚህ በስተቀረ ሌላው ነገር ጥሩ ነው። ውጤቱን በጋራ የምናየው ነው። ስለመጣችሁ አመሰግናለሁ። ፊሽዬ እኔ አንድ ነገር ለመጨመር ድሬሲንጉን ከጎን መስራታቸው ያው ሁላችን የምንደግፈው ነገር ነው። ግን እንትን ይመስለኛል የሰላጣው ብዛት ስለበዛ በኋላ ላይ ጨመርች። እንደሱ ከማድረግ ድሬሲንጉ ቢበዛ ይሻላል። ለሌላውም ተወዳዳሪዎች ድሬሲንጉ በዝቶ ድሬሲንጉ ቢተርፍ ለሌላ ጊዜ መጠቀም ስለሚቻል ከላይ የሚጨመረው ነገር ይቀራል ለማለት ነው። አመሰግናለሁ ሼፍ ፍሬ። እሺ ሳባኖቫዎች እንኳን በአባይ ቲቪ በሚዘጋጀው የሼፍ ሚግዚ ማጀት እንኳን በደህና መጣችሁ። ስትገቡ አገባባችሁ ያላችሁ ቅንጅት ያስታውቅ ነበር። በጣም ተግባብታችሁ እንደምትሰሩ ያስታውቅ ነበርና እኛ እዚህ ጋር ቆሞ ሼፍ ዚ ሲያወራ እናንተ ስለምትሰሩት ነገር ትመካከሩ ነበር፣ እያየናችሁ ነበር። ኢንግሪዲየንት ግብአቶቹ ከተነገሯችሁ በኋላ የምትሰሩትን ነገር ቀድማችሁ አስባችሁታል። ቀድማችሁ አስባችሁ የጊዜ እጥረት እንዳላችሁት ፒታውን ሮል እንደምታደርጉት ካከታትፋችሁ ሳይ ራፕ እንደምታደርጉት ገምቼ ነበረ። ግን ጊዜ ሲያጥራችሁ ቁጭ አርጋችሁት ከዛ ቁጭ አርጋችሁት የመጀመሪያውን ማዮኔዝ ብትቀቡት ቆንጆ ነበር። ከላይ ማዮኔዟን አፈሰስክና ቁጭ አረካት ካላችሁ የጊዜ አንጻር ነው። ከዛ ሌላው እንትኑን ሚዛን ፕላስ ስታነሱ ጥቅል ጎመን ቀዩንም ነጩንም ስታነሱ ምንድን ነበር ያሰብኩት እኔ አንዳንዴ የእቃ እጥረት ይመጣና ከሚቀር አምጥተ ነው ባንሰራውም ችግር የለውም ይሄኛው ኤክስትራ ገቢ ስለሆነ ብላችሁ አስባችሁ መስሎኝ ነበር። ብዙ እቃ ስትወስዱ የተወሰነውን ሰራውና የተወሰነውን እንተዋለን ብላችሁ መስሎኝ ነበር። ግን ሳላዳችሁ ላይ ሁሉንም ከከተፋችሁ በኋላ ይፈን አጠባችሁ። በጣም ብዙ ሰው ጥቅል ጎመን ያመጣና ከላይ አጥቦ ከትፎ ወዲያው ነበር ሚክስ የሚያደርገው። እናንተ ግን አምጣታችሁ ከከተፋችሁት በኋላ አጠባችሁና ድሬሲንግ አሰራራችሁ፣ ናና አጨማመራችሁ፣ ናናው ራሱ ጣዕሙ ውስጥ መግባቱ ሁሉ ነገር ጥሩ ነው። የተወሰኑ ክፍተቶቹን አልደጋግምም። ያው የመክተፊያውን የእጃችሁን ሴፍቲም እሱን ተነግሯል። ከዛ ሌላው ዝኩኒውን ነበረ። ዝኩኒውን ራፕ ትሰራላችሁ ብለን ስላሰብን ከዶሮው ጋር ሚክስ ታረጉታላችሁ ብዬ ነበርና መጨረሻ ላይ ራሱ አስታውሳችሁት ይመስላል እንዳልገባ ስላወቃችሁ ቆራረጣችሁትና በዘይት ጠብሳችሁ አመጣችሁት። ግን ጣዕሙ ቆንጆ ነው እና ጥሩ ነው። እስቲ ውጤቱን ደግሞ አብረን እናያለን። ሼፎቹ ለነ ሳባኖቫ የሰጡትን ገንቢና አስተማሪ አስተያየት ሰምተናል። አሁን ደግሞ የባለተስፋዎቹን ምግብ አቅርበን እንዲሁ እንማራለን። ጠብቁ። ሼፍ ፍሬ። እሺ ባለተስፋዎቹ እንኳን በአባይ ቲቪ የሚዘጋጀው የሼፍ ዚ ማጀት ውድድር በደህና መጣችሁ። የሰራችሁት ስራ ጥሩ ነው ማለት ተቀናጅታችሁ ነው የሰራችሁት። ከስር በጣም ለጽዳት የሰጣችሁት ትኩረት ምግቡን ከምትሰሩት ይልቅ ወደ ጽዳቱ በጣም አተኩራችሁ ነበረ። ጽዳቱ ላይ በጣም በቃ እያንዳንዷን ነገር እያጠባችሁ ድጋሚ እንትን እያላችሁ ጊዜ የወሰዳችሁትም እንትኑ ላይ ነው። ስታዘጋጁ በማጠብና በማስተካከል ላይ ጊዜ ወስዳችኋል። ሌላው ዶሮውን ያበሰላችሁበት መንገድ ጥሩ ነው። ምክንያቱም ረጅም ሰዓት የሚፈልግ ዶሮ ነው፣ እግር ስለሆነ ረጅም ሰዓት መብሰል ይኖርበታል። ያበሳሰል ዘዴያችሁ እንዴት ጥሩነቱ መጀመሪያ በዘይት ብራውን እንዲሆን አረጋችሁት። ከዛ ግን ትንሽ ውሃ ወይ መረቅ ነገር ብትጨምሩበት ጥሩ ነበረ። ሌላው ረጅም ሰዓትም በተሰጣችሁ ሰዓት ከመጀመሪያ ጀምሮ አብስላችሁት አሁን ስንቆርጠውና ስንቀምሰው ትንሽ የጥሬ ነገር አለው። ዶሮ ደግሞ በደንብ መብሰል አለበት። እንደሌላው እንደ ስጋ
አንደርኩክ መሆን የለበትም። ትንሽ መብሰል አለበት በደንብ ኮንታሚኔሽኑም ሀይ ስለሆነ በደንብ መብሰል አለበትና መብሰል ይቀረዋል። ሰላጣው ውህዱ ጥሩ ነው። አከታተፉ እንደው ፒታ ብሬዱን እንደ ክሩቶንስ በዘይት ጠብሳችሁ መጨመራችሁ ከላይ ክራንቺ የሆነ ጣዕም እንዲኖረው ማድረጋችሁ በጣም ፐርፌክት ጥሩ ነው። ግን ስትቀምሙ አልቀመሳችሁ። ድሬሲንጉን ቀምሳችኋል። ድሬሲንጉ የሰላጣችሁን ጣዕም አጠፋባችሁ። ጨው በዛውና አሁን አቮካዶን ምናምን ስንቀምሰው ቆንጆ ጣዕም አለው፣ ግን ጨው መብዛቱ ሁሉን ነገር አበላሸብን። ቆንጆ ነበረ፣ ግን አከታተፋችሁና ክሩቶንስ አዘገጃጅታችሁ ማለት ጥሩ ነበር። እሱ ጣዕማችሁን አጠፋባችሁ። ሌላው ዝኩኒው የችኮላ አይነት ሆነ፣ አልተቀመመም፣ በደንብም እሳት አልነካው፣ ሞቅ ነገር ነው ያለው እና እሱ ትንሽ እንትን አለው። ሌላው ግን ስትሰሩ የነበራችሁ ሂደት ጥሩ ነው። ዶሮውን ለማብሰል የሄዳችሁበት ሂደትና እርስ በርስ ደግሞ እንትን ስትሉ አይ ይሄን አርጊው ያን አርጊው ስትባባሉ የነበረው ነገር ጥሩ ነው። ውጤቱን አብረን እናያለን። ሼፍ ፍስሐ፣ እሺ ባለተስፋዎቹ እንኳን ወደ አባይ ቲቪ የሼፍ ዚ ማጀት የምግብ ዝግጅት ውድድር በደህና መጣችሁ። በጣም አሪፍ ነበረ አጀማመራችሁ። በደንብ የተዘጋጀ ስለ ምግብ ግንዛቤ ያለው ምን መስራት እንዳለበት የተረዳ አይነት ስሜት ይዛችሁ ነው ወደ እንትኑ የገባችሁት እና በጣም ደስ ይል ነበር አጀማመራችሁ። ለመስራትም የሚያስፈልጋችሁትን ግብዓት ከማቅረብ አንጻር ተጨማሪዎቹንም ለማምጣት የተመካከራችሁበት መንገድ በጣም ጥሩ ነበር፣ አሪፍ ነበር እዛ ላይ የነበረው አካሄድ። ከዛ ውጭ በጣም ደግሞ የወደድኩላችሁ ለጽዳት የሰጣችሁት ትኩረት በእያንዳንዱ እንትን ላይ ማጠብ ግን አሁን ማጠቡ ምን ወሰደ? ጊዜውን ወሰደባችሁ። ብዙ የማብሰያ ጊዜውን የመቀመሚያ ጊዜውን ግብአቶቹን እንዳትረሱ የሚያደርገውን ጊዜ እሱ ተሻማባችሁ እንጂ ለጽዳት የምትሰጡት ትኩረት በጣም ጥሩ ነው። አንድ ምግብ አዘጋጅ ለጽዳት ነው ከፍተኛ ትኩረት መስጠት ያለበት፣ እሱ ጥሩ ነው። ሌላው ወደዚህ ወደ ሳህኑ ስንሄድ ቅድምም ለነሱ እንዳልናቸው የምግብ አቀራረቡ እዛው ጎድጓዳው ውስጥ ማለቅ አለበት፣ ወደ ውጭ መውጣት የለበት። አሁን ዝኩኒው በጣም ወጥቷል፣ ውጭ ላይ ቂጣው ወጥቷል። እነዚህ ነገሮች ባይወጡ፣ ምክንያቱም ይሄ ልኬት ነው፣ ዳሩ ለማቅረቢያ ነው እንጂ ለምግብ ማስቀመጫ አይደለም። ለሚያቀርበው ሰው እንዲይዘው ነው የተሰራው እና እሱን ማድረግ ያስፈልጋል። ሌላው ዶሮ በዚህ መልኩ መስራታችሁ ይቻላል። በጣም አሪፍ ነው። አሪፍ ቴክኒክ ነው የጀመራችሁበት መንገድ። ግን ምንድነው እዛ ጋር ደግሞ ዝርዝር ቴክኒኮችን አለመጨመራችሁ። ምንድነው ዝርዝር ቴክኒኩ? ትኩስ ውሃ ከጎን አድርጋችሁ ወይም ትኩስ መረቅ ከጎን አድርጋችሁ ጠብ እያደረጋችሁ ብትሄዱ ረጅም ሰዓት ወደ ውስጥ እንፋሎት እየሳበ የውስጠኛው ፓርት በደንብ ይበስል ነበር። ለሚመገበው ሰውም ጣዕሙም በጣም አሪፍ ይሆናል። እይታውም ሲከፈት እስከ አጥንቱ ሲኬድ በጣም ጥሩ ይሆናል። አሁን ልክ አጥንቱ ጋር ሲደረስ ደም ነገር አለ። ያ ምንድነው? ያለ መብሰል ምልክት ነው። ነጭ ነው መሆን ያለበት አጥንቱ በሰለ ማለት እና የዶሮ ደግሞ በጣም መጥፎ ምንድነው? ሳልሞኔላ የሚባል በጣም አደገኛ ባክቴሪያ ከሱ ይነሳል። ይሄ ዶሮና ወይም ፖልትሪ የሚባሉ ምርቶች በአጠቃላይ ይሄ ዶሮ ነው። ዶሮም የዛው ክፍል ውስጥ ነው ያለው እና ያው በባህላችን ብዙ ይሄ ላይታወቅ ይችላል። ነገር ግን በዓለም አቀፉ የምግብ አሰራር እንትን ውስጥ በጣም ጥንቃቄ የሚደረግበት ዶሮ ፍጹም መብሰል አለበት። ፍጹም ካልበሰለ አደገኛ ይሆናል ለተመጋቢው የሚል ነገር ስላለ እሷ ነገር ሁለቱ ነው አየሽ ችግር የሆነው። ከላይም አረረባችሁ፣ ውስጡም እንደገና ደግሞ ጥሬ ሆነባችሁ። ይሄ ምንድነው? እዛ ጋር ያለችዋን ቴክኒኳን አለመቆጣጠር ነው እንጂ የሄዳችሁበት ቴክኒክ በጣም የሚገርም ነው እና እርጥበት ማሳጠራችሁ ነው ችግር የሆነበት። ካሮቱ ወፋፍራም መሆን ነበረበት ሙቀቱን እንዲቋቋም። አሁን ካሮቱ ተቃጥሏል፣ ቺክኑ ተቃጥሏል፣ ውስጡ ጥሬ ሆኗል። እነዚህ ክፍተቶች ቢስተካከሉ ኖሮ የሰራችሁበት መንገድ በጣም ጥሩ ነው። ዞሮ ግን ያው ውጤት የድምር ስለሆነ በጋራ የምናየው ነው። ስለመጣችሁ ግን በጣም አመሰግናለሁ። እሺ አሁንም አንድ ነገር ይዤ መጣ ወደ አንተ። ከጎን የሚሰራው መረቅ ለሌላው ለሚመጣውም ተወዳዳሪ ቤት ላሉትም እንዲማሩ ምን አይነት ነገር ቢሆን ጥሩ ነው? ከጎን የሚደረገው ለምሳሌ አሁን እዚህ ሊካ የባሮ አለ፣ ሴሌሪ አለ፣ እንደገና ሽንኩርት አለ፣ ነጭ ሽንኩርት አለ፣ ካሮት አለ አይደለ?
ስትሰሩ የነበረው። እነዚህን አትክልቶች ትርፍራፊያቸውን ራሱ አጥባችሁ በአንድ ድስት ከጎን ብታረጉ እሷን እንደገና ከዶሮ ደግሞ የተወሰነ ነገር ጠብ ብታረጉበት በጣም የበለጸገ መረቅ መጠቀም ትችላላችሁ ማለት ነው። ስለዚህ መረቅን በተመልካቾችም በዚህ አይነት መልኩ መጠቀም ይችላሉ ማለት ነው። አመሰግናለሁ ሼፍ። እኔም በየቤቱ ያሉት በደንብ እንዲገባቸው የሚመጡ ተወዳዳሪዎችም ደግሞ ይህን ሲስተም እንዲጠቀሙ ነው። ዶሮ እግር ከሰጠን በሚቀጥለው ማለት ነው። ሼፍ ቅድስት። እሺ ባለ ተስፋዎቹ እንኳን ወደ አባይ ቲቪ ሼፍ ዚ ማጀት በሰላም መጣችሁ። ያው ጓደኞቼ እንዳሉ ሁሉንም ብለውታል። ውስጥ ግን ምንድነው ይሄ ቅድመ ዝግጅታችሁ በጣም ደስ የሚል ነው። የንጽህናው አንደኛ ሰዓት እስከሚያንሳችሁ ድረስ ማለት ነው። ዝግጅታችሁ፣ መነጋገራችሁ፣ መግባባታችሁ፣ ለስራው ያለው ጥሩ ቲም ወርክ ነበር የነበረው። ያው ቴክኒካል ስህተት ነው ያለው። ሳላዱን የሰራችሁበት ክሩቶኑን አሰራራችሁ በጣም አሪፍ ነው። አብራችሁ ሚክስ ብታረጉት ኖሮ ነጭ ሽንኩርቱ በጣም ተሰማ ሳላዱ ላይ። በጥሬው ስለምንበላው አፍ ላይም እንትን ይላል፣ ጠረኑ ኃይለኛ ስለሆነ ሳላዱ ላይ ያረጋችሁት ጋርሊክ ወይ በሌላ መልኩ ነበረ መሆን ያለበት። በደንብ ተፈጭቶ ተጠሉ ምናምን ቢሆን ኖሮ ቆንጆ ነበር። አሁን ግን ይሄ ግርድፍ ያለ ነው። በጣም ኃይለኛ ስትሮንግ የሆነ እንትን አለው። እሷን ብትቀንሱ ሳላዱ ቴስቱ ቆንጆ ነበረ። እንትን ረስታችኋል፣ ግብአት የሰጠናችሁን ሶያ ሶስ፣ እሱም ያው አንድ ትልቅ ክፍተት ነው። ዝኩኒው አልበሰለም በደንብ ያው መጨረሻ ሰዓት ሲያንሳችሁ ያደረጋችሁት ነው። ሰዓታችሁ ማኔጅ አላረጋችሁትም። ሌላው ጣዕሙ ምናምን አሪፍ ነበረ። በጣም ትንሽ ነገር ነው እንትን ያደረገባችሁ። አንደኛ ግብአት መርሳታችሁ ነው በቃ። ከሌላው ሁሉ በጣም አሪፍ ስራ ሰርታችሁ ተቀዳጅታችሁ ሰርታችሁ ንጽህናው ግን ትንሽ ነገር ደግሞ ያው ዋጋ ያስከፍል የለ። ያው ጣዕሙን ተስፋ አድርገን እንግዲህ ተወያይተን ውጤቱን የምናየው ይሆናል። እኔ እኮ ካሜራም ዳኞቹም ሳይውሽ እንትኑ ሶያ ሶሱን እንኩ ኪሴ ውስጥ ቀስ ብላችሁ ጨምሩ አልኩኝ። እናንተ አስቤ ነበር። የኔ ልብስ ቢበላሽ ይሻለኝ ነበር። ጥቁር ነው ያው ይመሳሰላል። የተወደዳችሁ ውድ አባይ ቲቪ እና የሼፍ ዚ ማጀት ቤተሰቦች ሼፎቹ ለሁለቱም ተወዳዳሪዎች የሰጡትን ገንቢና አስተማሪ አስተያየት ሰምተናል። ይህን ውድድር ከአባይ ቲቪ በተጨማሪ መከታተል ስትፈልጉ በሼፍ ዚ ማጀት ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ታገኙናላችሁ። እንዲሁም በዚህ ውድድር ላይ መወዳደር የምትፈልጉ በ9355 ሲዜድን እያስቀደማችሁ ሙሉ ስማችሁን ላኩልንና ኑ ተመራችሁ ሙሉ የቤት ዕቃ እንሸልማችኋለን። እንወዳችኋለን። አሁን ደግሞ ሼፎቹ ውጤቱን ደምረው ቀንሰው እስኪሰጡን ድረስ ከዕለቱ ተወዳዳሪዎች ጋር ትንሽ ቆይታን አደርጋለሁ። እነ ባለ ተስፋ እነ ሳቫኖቫ በድጋሚ እንኳን ወደ ተወዳጁ አባይ ቲቪና የሼፍ ዚ ማጀት የምግብ ዝግጅት ውድድር ኑ ጣዕም እንፍጠር ብለን ስንጠራችሁ ስለመጣችሁ እናመሰግናለን። ጥያቄ ለሁለታችሁም አንድ አይነት ጥያቄ ነው የምጠይቀው። እነ ባለ ተስፋ እንዴት ተመዘገባችሁ? ድንገት ነው። ድንገተኛ አምቡላንስ ምናምን? አይ ሰፈር ነው የምሰራና ከዛን ድንገት ስገባ ስወጣ አየሽኝ እንዴ? ማቃቸው ልጆች አሉና ከነሱ ጋር ተመዝገቢ ያሉሽ ምግብሽን የቀመሱ ናቸው ነው? አይ ለምን አትሞክሪም ምናምን አለኝ። ከዛ እሺ ብለሽ ከዛ ለምን አትሞክሪም ሲሉሽ ከሷ ጋር ደወልሽና እሷን ጠርተሽ መጣችሁ የምትችሉትን ሞከራችሁ። እናንተስ እንዴት ተመዘገባችሁ? እኔ ነበር የተመዘገብኩት። አይቼ ፕሮግራም ድምጽ አይሰማም? ይሰማል ወይ ደግሞ በእንትን ነገር በማይን? እኔ ነበር የተመዘገብኩት ፕሮግራሙን አይቼ እና እሱ ጋር ነበርኩ ተመዝግቤ። ከዛ ስምናምን ከዛ እየጠየኩት ምናምን ከዛ እሱ ኢንተርቪው መስሎት ነበር። ቲክቶከር ነውና ኢንተርቪው መስሎት እኔ እንጂ ውድድር አልመሰለውም። ኢንተርቪው መስሎት ነበር ምናምን። ከዛ በኋላ ነው እንዲህ ነው ነው ደንግጦ ራሱ አልሄድም ብሎ ነበር። ግን እንዴት እሱ መረጥከው? ጓደኛዬ ስለሆነ ስለመረጥኩት እና በዛ ሰዓት አብረን ነበር እና እሱም ጎበዝ ነው ይሰራል። ለዛ ነው። እሺ ከዚህ በፊት ግን የምትሰሩት የሥራ ሁኔታችሁ ምንድን ነው? በምን ስራ ላይ ነው አሁን ያላችሁት? ህዝብ ስለሚያችሁ የሚያውቃችሁ ሰው ስላለ እውነተኛውን ነገር መናገር
ለራሳችሁ ነው። ነገ ዩቲዩብ ቻናላችን ላይ ኮሜንት ይደረጋል። ሼፍ ከሌ ምናምን ከምትባሉ እውነተኛውን ንገሩን። ምንድነው የምትሰሩት? አንተ? እኔ ሜካፕ አርቲስት እና ቲክቶከር ነው። ሜካፕ ፊት ያስፈልጋል ይምጣ ይፈተሽ። ቲክቶከር ነህ። ቲክቶክ ላይም ስለ ሜካፕ ነው የምትሰራው? ኔቨር ፈን ነገር ነው። ፈን ነገር እስቲ አንዱን ፈን በልልን እስቲ። ከቅድመ አያቴ ጋር ምሳሌ። እሺ ምን ታደርጋላችሁ ከቅድመ አያቴ ጋር? በጣም አርጅታለች እና ማንነቴን አታውቅም። ማንነቴን ቀይሬ ነው የምገባው። ኦ በረንዳ ላይ ቁጭ ብለው የእናትሽ ጓደኛ እኮ ነኝ። የታደሱ ጓደኛ ነኝ እና እሳቸው አሁን እንደኔ ይገለበጣሉ። አዎ ይገለበጣሉ። እኛ እኮ እያልን ነበር እዚህ እኔና ኩሽ ይሄ ልጅ ቲክቶክ ላይ ነው የምናውቀው፣ የት ነው የምናውቀው እያልን ነበር። አዲስ አይደለም እያልን ነበረ። አንዴ አየሁታል። እስካሁን አያውቁም። አታውቅም? የሚገርም ነው። አያቱ የራሳቸው በጣም በቃ እንትን ናቸው፣ ሲሪየስ ናቸው በጣም ግን የዋህነትም አለባቸው መጀመሪያ። በኋላ ላይ አሁን ለምደውሃል። በቃ የሆነ ጎረቤት መስላቸው። ጎረቤቷ መስላት። አሁን ይሄን ውድድር ሲያው እንዴት ታደርጋቸዋለህ? ያው ታያለች፣ ትንሽ ቆይታ ትረሳዋለች። እንዴት ማለት ትረሳለች? ከአያቴ እንደዚህ ነው የማደርጋቸው ያልኩት ግን ትዝ ላይላቸው ይችላል። ወይ እዚህኛው ፓርት ላይ አንተ ቶሎ ማዋራት ሌላ ነገር እንዳያዳምጡት ይኛው በላይ ወሬ በላይ የተሳቱ ቅድመ አያቴ የአያቴ እናት ናት። በጣም እድለኛ ነህ በጣም እድለኛ ነህ። ቅድመ አያት ራሱ ለአያትም እኮ እድለኛ ነው በዚህ ዘመን። የቅድመ አያትን ረጅም እድሜ ይስጥል። አሜን። አንተስ? እኔ ዌይተርና አስተርጓሚ የምን አረበኛ? كيف حالك؟ تمام አረበኛ አትችሉም አይደል? ያ ሀቢብቲ ምናምን ማለት ያቀታቸዋል። ሀቢብቲ ይገርማል። ግን እኔ አላሳቀቃችሁም። ይቅር አላሳቀቃችሁም። በአረበኛ ምንድን ነው? ማበዛት አለይኩም ማበላ ቃላችሁ። እሺ እሺ። እናንተስ በምን ስራ ላይ ነው ያላችሁት? መስተንግዶ ተዋውቋ። መስተንግዶ ናት። ሁለታችሁ መስተንግዶ የምትሰሩት? አይ ኦፕሬተር ነው። የምን ልብስ ነው የምሰራው? ኢንዱስትሪ ፓርክ ልብስ ነው የምሰራው። ኢንዱስትሪ ፓርክ እና ኦፕሬተር ነሽ? እንዴት ታያለሽ? አሁን ሰው ሲደውል ኦፕሬተር ማለት የስልክ ነው አይደል? አይ ልብስ ነው። ልብስ ሳብ ቆይ እንጂ ልጠይቃት። ኦፕሬተር የምን ልብስ ነው? ኦ የማሽኑ ምናምን ኦፕሬተር። እኔ ደግሞ የስልክ መስሎኝ አብጤና አስጥልኝ ምናምን በይልኝ ልልሽ። ድሮ የምናውቀው በእኛ ጊዜ ኦፕሬተር እዛ ላይ ነው የቆመው። አሁን ልብስም ተጀምሯል እና በደንብ ትቆጣጠሪያለሽ። ያ መስፋት የተሰጠንን መስፋት ስለሆነ ተሰጠንበት ማሽን ላይ ነው የምንሰራው። ማሽን ላይ ጥሩ ነው። የምግብ ዝግጅት ውድድሮችን ወይም ደግሞ የምግብ ዝግጅት ሙያን ታያላችሁ? ከዚህ ቀደም በተለያዩ ዩቲዩብ ላይ ምናምን አሁን ስራዬ ብላችሁ ነው የምታዩት ወይስ እንደው? እኔ እንኳን ስራዬ ብዬ ነው የማየው። እኔ ቤት ውስጥ ምን ትሰራለህ? መስራት ሳይሆን ያው አያለሁ ሲሰሩ ምናምን፣ ቤተሰቦች ሲሰሩ። ያው ከቪዲዮ እኮ እሱ ይሻላል፣ እንደውም በአካል ነው
እናንተስ? ያ ሞር እኔ ትንሽ አሁን ስራ ሽፍት ሳረግ ብዙ አላይ እውነት ለምን አባይ ቲቪ ራሱ አይቼ አላውቅም እና የመጀመሪያ እኛን የምናይሽ እንደዛ አናይ እና አባይ ቲቪ አሁን ላንቺ ሲል በሬዲዮ ይምጣ ማለት ነው። እንድትሰሚ ከእንግዲህ አያለሁ ከእንግዲህ አያለሁ። አሁንማ ራስሽን ለማየት ብለሽ ታያለሽ። አንቺስ እህቴ? ያው አልፎ አልፎ ያለው በስልክም እንደዚህ አለ። እንደዚህ እንትን ሲገኝ ቴሌም ስጦታ ሲሰጥ ምናምን አይደል? እንደዛ ያደረጉ እንደዛ ይታያል። በጣም ነው ያዝናናችሁኝ ዛሬ ግን ነው የሆነ በጣም ነው ያዝናናችሁኝ። እኔ እንደውም ሳያቸው አራቱም ተወዳዳሪዎች ያው ሼፎቹ ስንሆን እንትን እናያለን አቋም የሚባል አለ ለኪችን ይሆናሉ ምናምን የሚባልና በቃ አለ ዛሬ ኃይለኛ ተወዳዳሪዎች መጥተዋልን። እውነትም ኃይለኛ ተወዳዳሪዎች ነው የመጣችሁት። ውጤቱ ምን የሚሆን ይመስላችኋል? እሱ ነው የሚያውቀው። ከእግዚአብሔር ጋር የሚያጣላው ሰው ብዛት የሚያውቀው እሱ ነው። እንደው ግምት ሜቢ እኩል አይ ነው ያሸንፋሉ ብዬ አስባለሁ። ያሸንፋሉ ብዬ አስባለሁ። አንቺ በግርግር ቲቪ ለመጀመሪያ ጊዜ ልታይ አይ ነው እሱ ብቻ ሳይሆን መስራት ያለብንን አልሰራሁም እኔ በራሴ አይ ነው። እኔ ግን የእናንተ ጋር አንድ ነገር መናገር የምፈልገው እንደዚህ ተወዳዳሪ ሲመጣ ምናምን በቃ ቁጭ ብድግ የሚያደርገኝ የሚቆጩኝ ነገሮች አሉ። ጽዳታችሁ ወድጄዋለሁ፣ ግን ቆይ የማትጠቀሙበትን እቃ ለምን ታጠባላችሁ? ሌሎች ተወዳዳሪዎችም ስትመጡ ለስራ የማትፈልጉት እቃ ከሆነ የለመደ ነገር ሁሌ ያደርጋል፣ ቤት ውስጥ የለመደ ግን እንደዚህ ውድድር ላይ ሲሆን ደግሞ መተው ነው። ቁጭ አድርጎ ወደ ሌላ ሰዓት እንዳይጠብ ማለት ነው። አሁን ሰው ያሶ ሰረሳችሁ አይደል? እንደዛ ሳኒቴሽን አካባቢ ያኮ አካባቢ በጣም ጥሩ ነው እኮ በጣም ጥሩ ነው እኮ። ግን እኔ ያልኩት አሁን ቦሉን ለምሳሌ ይሄው እህቴ ያጠበችው ቦል አይደል? እየነገርኳት ይዛ ስትሄድ ጨርሳለች። እንደማትጠቀመው ገብቶኛል። አጥባ አምጥታ ቁጭ ነው ያደረገችው። ያቺ ግን የፈጀችው 1 ደቂቃ ብዙ ነገር ለመስራት ይጠቅማቸዋል ማለት ነው እንጂ ለጽዳቱማ በደንብ አሁን ከዚህ እንዳትንቀሳቀሱ። ውጤቱን ይዤ ልመጣ ወይስ እናንተ ታመጡት? ይምጣል። በዛሬው በሼፍ ዚ ማጀት በተደረገው የምግብ ዝግጅት ውድድር ያሸነፉት ቀና በይ እንዴ ረጣላት ሻቀርቀር ቀና በይ ዛሬ 68.6 እና 90 አምጥታችኋል። አንዳንዴ ሁለቱም ተወዳዳሪ ያልፋል እኮ። በዛሬው በሼፍ ዚ ማጀት በአባይ ቲቪ በተደረገው የምግብ ዝግጅት ውድድር ወደ ተከታዩ 18 ውስጥ የገቡት 90 አምጥተው እነ ሳባ ኖቫ አይደሉም፣ እነ ሳባ ኖቫ ናቸው። እናንተም ግን ጀግኖች ናችሁ በጣም እሺ። ማሸነፍና መሸነፍ አለ፣ የሰዓት አጠቃቀም ዳኞቹ ያሏችሁ ነገር ካስተካከላችሁ ሼፍ ዚ ማጀት እድሜና ጤና ከሰጠን የሚቀር ስላልሆነ ወደፊት አስተካክላችሁ ትመጣላችሁ። ዳኞቹ ያሏችሁ ነገር ለውድድር ብቻ ሳይሆን ለቤትም ስለሆነ የዶሮን ጥንቃቄ ማድረግ ያው ራሳችሁም አይደል ያው የምታዩት ነው አይደል? ሊፕስቲክ የተቀባ መስሎ ቁጭ እንዴት ይሻላል? የተወደዳችሁ ውድ አባይ ቲቪ እና የሼፍ ዚ ማጀት ቤተሰቦች በዛሬው ውድድራችን ብዙ እንደተማራችሁ እንደተዝናናችሁ ምንም ጥርጥር የለንም። እስከ ሳምንት መልካም ሳምንት። ሼፍ ዚ ነኝ። በጣም ነው የምወዳችሁ። ኑ ጣም እንፍጠር። ጤና ይስጥልኝ። በመጀመሪያ የደቀቀውን ሽንኩርት፣ ሰለሪና ነጭ ሽንኩርት በገበታ ቅቤ እንጠብሳለን። በመቀጠል የተፈቀፈቀውን ዝኩኒና በትናንሹ የተከተፈውን ቃሪያ ጨምረን አብረን እንጠብሳለን። ሶያ ሶሱን ጨምረን ትንሽ ካበሰልነው በኋላ ከዚያም የቀቀልነውን ዶሮ፣ የቀቀልነውን ድንች፣ እርድ፣ ጨውና ቁንዶ በርበሬ ጨምረን እስኪልምልን ድረስ እንፈጨዋለን።
ሲልምልን ከመፍጫው እያወጣን ረጅም ስቴክኒ ላይ በእጃችን በመጠፍጠፍ እናስተካክለዋለን። በመቀጠል በጋለ መጥበሻ ወርቃማ ቀለም እስኪሰጠን ድረስ እያገላበጥን እንጠብሰዋለን። ከዚያም ሰላጣ፣ የሚንት ቅጠልና የተጠበሰ ፒታ ቀላቅለን በጨው፣ በቁንዶ በርበሬ፣ በአቸቶና በዘይት ከቀመምነው በኋላ የጠበስነውን ዶሮ ሳህን ላይ አድርገን ከጎኑ ያዘጋጀውን ፈቱሽ ሳላድ ጨምረን እንዲህ በሚያምር መልኩ ለገበታ እናቀርባለን። ዛሬ በተሰጡን ግብዓቶች እንዲህ ያማረ ምግብ መስራት እንችላለን። እንወዳቸዋለን።